ቲና በህይወቴ ላይ እንደቀለዳችሁብኝ እኔም እቀልድባችኋለሁ ጠብቁ በማለት ፉከራውን ተያይዘዋለች። ይሁን እንጂ አባባም አንቺ ነሽ እንጂ እኮ የጀመርሽው እኛ ምንም ያደረግነው ነገር የለም በማለት መልሶላታል። ዳኒና ኤደን ፍቅረኛሞች እንደሆኑ ስታውቅ ጭድ ነበር የሆነችው፣ እሳትም ሆናለች። ይሁን እንጂ ኩምሽሽ ብላ ነበር የቀረችው። ባለችበት ሁኔታ እንዴት እንደዚህ ሊያደርግኝ ይችላል? ዳኒ ለሱ ብዬ እኔ ሁሉን ነገር ትዳሬን በትኜ ሁሉን ነገር ጠንስሼ ወደዚህ ቤት ከመጣም በኋላ እንዴት ጉድ ያደርገኛል በማለት እብድ ጭልል ብላለች። እነሱ እየሳቁና እየተሳሳቁ ስታያቸው እሷ እየበገነች ስለሆነ ቀናቱ ሊገላት ትንሽ ነው የቀረው። ዳኒና ኤደንም ወደ ውስጥ ከገቡ በኋላ ቤተሰቡን ተቀላቅለው በሉ ተቀመጡ፣ አዎ ተጫወት በማለት እንግዲህ አባባ እንዲቀመጡና እንዲያወሩ ያደርጋቸዋል። የሆነ እንጂ ቲና እንዳየቻቸው መኝታ ክፍል ነበር ወጣ ሄደችው። አባባም እንግዲህ በሉ እስኪ ልያት እሷን በማለት ወደ መኝታ ክፍል ከሄደ በኋላ ሲያያት እያለቀሰች ነው። ታውቂያለሽ ጠይቄው ነበረ ለቅሶሽን ያሳየ ብዬ በማለት እንግዲህ ያስበውንና የተመኘውን ነገር ይነግራታል። ማለት ማንን የጠየቀው ትለዋለች። ያው እሱ ፈጣሪን ነው መድኃኒዓለምን እያለቀሽ ልይሽ በማለት እንግዲህ እኔ ጠይቄውና ለምኛው ነበር ሲላት፣ ቆይ አላሳዝንም? እኔ ልጅ አይደለሁ? ምን አጠፋው? ምን በደልኩ? የሚል መዘዞችንም አከታትላ ስትጠይቀው ነበረ። ይሁን እንጂ አባባ እንዴት ልጅ ያደረግሽው ነገር እንዴት ነው? ምንም አይታወቅሽም ማለትም ላንቺ እንዴት ነው ተመሰሽ የምትጠይቂ? በማለት ሊያነጋግራት ገብቶም ነበር። ውጡልኝ ከቤቴ በማለት እንግዲህ ስፎክር ነበረ በሰው ቤት። እንዲህ ይህ ቤት እኮ የኔ ነው፣ ምንድን ነው ውጣልኝ የምትይው? እንዴት እንደዚህ ትናገሪያለሽ? በማለት አባባም ያናግራታል። ወይስ እየቀለድሽ ነው? ይህ ቤት እኮ የኔ ቤት ነው በማለት ደጋግሞ ይጠይቃት ጀመረ። ቲናም እንግዲህ በጣም ተናዳ ስለነበረ አላውቅም በማለት ነበር የሚደሰችለት። ለማንኛውም በይ እንግዲህ አልቅሽ ይልና አባባም ጥሏት እዛ ክፍል ይወጣል። አባባም ወደ ሳሎን ከመጣ በኋላ እስኪ ሄድና ልጅቷ በጣም እያበደች ነው ዳኒ፣ እስኪ የሆነ ነገር በላት በማለት እንግዲህ ያናገራታል። ኤደንም እንግዲህ ቆይ አንተ ልጅ ግን ልጅቷ ላይ እንደዚህ ነው አደርስ ትጫወትባት የነበረው? ምናልባት ልቧ ተሰብሯ ምን ይሆን ታውቃለህ? እኔ በሳቱ ራሱ እንደዚህ ነው የተሰበረው ልቤ እና ምናልባትም እኮ አሁን ግን ማን ይበልጣል የልብ ስብራቱ በማለት ኤደን ለዳኒ ተጠይቀው ጀመረ። ዳኒም እኔ እኮ እሷ ጋር ምንም አይነት የፍቅር ግንኙነት የለኝም በማለት ይነግራል። ቆይ ግን ገና ዛሬ ነው አይደል እውነት የምታውቀው በማለት መለሰች። ዳኒም አዎ እስካሁን ፍቅረኛ እንደሆንሽና ጓደኛ እንዳለኝ ነግሬያት አላውቅም እና በማስመሰል ውስጥ ነበረ ከእሷ ጋር አብሬያት ያለው ይላታል። አየህ እኔም እንደዛ ነው የተሰበርኩት፣ ግን ይህ መሆን አልነበረበትም። ለማንኛውም እስኪ ሄድና አናግራት በማለት ጠየቀችው። ዳኒ አይ እኔማ ታልቅስ እንጂ አልሄድም፣ ምናልባትም ራሷ ትመጣለች ቆይታ፣ እኔ የእሷን ክፋት ጠንቅቄ ነው የማውቀውና ታያላችሁ ትመጣለች በማለት እንግዲህ መጠባበቅ ጀመረ። ቲናም እንግዲህ አልቅሳ ቆይታ ትንሽ ቆየት ካለች በኋላ ትመጣለች። ዳኒ ላናግር እፈልጋለሁ በማለትም እንግዲህ በቁጣ ተናገረችው ፊት ለፊት። እሺ ምንድን ነው ማናገር ከፈለግሽ እዚሁ ሆነሽ አናግሪ ሲላት፣ አይ ለብቻችን ነው ትልና ወደ ጎን ተወስደዋለች። ኤደንም ሁኔታው በጣም እያስገረማት ስለነበረ እሺ ትልና ትፈቅዳለች። ከሄድም በኋላ በጥፊ ነበር የተቀበለችው። እንዴ ለዚህ ነው የጠራሽኝ? ለምን በማለት ዳኒም ጠየቀ። ይኸውልህ ቢገባ ለአንተ ብዬ ነበር ሁሉን ነገር ያደረኩት። የተለመደ ቃልና የማይሰለች ንግግር ሆኖ ያገኘዋል ዳኒ። ይኸውልሽ እኔ አንቺን መቼም ወድጄሽ አላቅም፣ አፍቀሬሽም አላቅም። የቀረቦች ደግሞ ስምምነት ስለነበረን ነው፣ በስምምነታችን መሰረት ነው በማለት ይነግራታል። እንደዛ ነው ሁሉም ወንድ የምትባሉ ለካ አስመሳይና ቆሻሻ ናችሁ በማለት የስድብ ናዳዎችን ታዘንብለት ጀመረ። እሱም እሰይ ደስ እንዳለሽ በማለት ይመልሳል። እሺ ታዲያስ ምን ይታዘዝ በማለት ይመለሰላት። ለማንኛውም ጉዳይሽ አሁን እንደዚህ በጥፊ ለመማታት ከሆነ የመጣሽው ሊሄድ ነው። ሲጀመር ኤደን ፈቅዳለን ያዝ ድረስ መጥቼ ራሱ እንዳናገረሽ እንጂ ለአንቺ ምንም አይነት ቦታ የለኝም በማለት ተመልሶ ወደ ኤደን ይሄዳል። ከኤደን ጋር እንግዲህ ሻይ ቡና ካሉም በኋላ መላ ቤተሰቡ ሳቅና ጨዋታ ላይ ነው። ይህን የተመለከተችው አጅሪት ቲና በጣም ተቃጥላለች። እሷ እያለቀሰች ለምን ይስቃሉ የሚል ስሜት ተሰምታት ስለነበረ ተመልሳ ትሄድና ቆይ ምንድን ነው እንደዚህ የሚያስቃችሁ? እኔ ቤተሰብ አይደለሁ አላሳዝናችሁም? ማለትን ቀጠለች። ትሁትም እንግዲህ ቡናዋን አፍልታ ስጨርስ ወደ ኪችን ሄደች። ወደ ኪችን ከሄደች በኋላ ኤደን ተከታታት ነበር የገባችው። እኔ ምስኪን አገዛት የሆነ ነገር በማለት ትነሳለች። አባባም አይ ዛሬ እኮ እንግዳ ነች፣ ስለዚህ ተቀመጭ። እንዴ አባባ
አንተ እኮ የሴት እንግዳ የለውም ብለህ ነበር። በቃ ለዛሬ እንግዳ ስለሆንሽ እሷ ተጨራርሰው በማለት ሁሉን ነገር ትሁት እንድትሰራ ያዛል። ኤደንም የአባባን ሀሳብ በመቀበል ተመልሳ ቁጭ ብላለች ወደ ቦቷ። በሌላ በኩል አሁንም ቲና ተሰባስበው ስታይ በጣም እየበገነች ነው ያለችው። ይሁን እንጂ ምንድን ነው እኔስ አላሳዝናችሁም ወይ የሚል ቃላቶችን በተደጋጋሚ እየተናገረችና እየመለሰችም ነበር። ቁጭ ብለው እያወሩና እየተጫወቱ ያለ መጣችና እሳት ጎርሳ ዳኒ ላናግር እፈልጋለሁ። ይኸውልህ ትሰማኛለህ? ይችን ኮተት ይዘህ እዚህ ቤት ውልቅ በል ትለዋለች። ይቺ ቆሻሻ ከዚህ ቤት እንድትመጣና እንዳየት አልፈልግም፣ ይዛት ወጣ በማለት በመላ ቤተሰቡ ፊት ታዋርደዋለች። ዳኒ ይቅርታ ምን አልሽኝ? በማለት ጉዳዩን ይጠይቃታል። እንደሰማው ነው ይዛት ውጣ ቤቴ ነው በማለት ተናገረች። ዳኒም ይሄ ቤት እስከማውቀው ድረስ ያባባ ነው፣ አንቺ ምንም ማለት ድርሻ የለሽም በማለት ይጠይቃታል። ይሁን እንጂ አዎ ግን እኔ ድል የመጣሁ እዚህ ቤት፣ ስለዚህ እኔ እንዳመጣሁ እኔ ያስወጣለሁ ውጣ በማለት ተያያዘዋለች። የካሌብ አባትም እንግዲህ ጉዳዩን ካየ በኋላ ምን ነው ቤቱ እኮ የኔ ነው አይደል? በቃ አንቺ ስላመጣሽው ደግሞ አምንና ፈቅደን እንደፈለገ እንዲኖር ተቀብለነዋል በማለት ያበሽቃታል። ካሌብም እንግዲህ ወንድሜ ነው ብለሽናል አይደለም? ስለዚህ በቃ ወንድምሽ ከሆነ ምንድን ነው አንቺ እንደዚህ የሚንጨረጭርሽ? ስለዚህ ለምን ፍቅረኛ ያዘ ነው አይደለም? ምን ነው ይላታል። በቃ እንዲወጣልኝ እፈልጋለሁ እዚህ ቤት ይውጣ በማለት ደጋገመች። ለማንኛውም እዚህ ቤት እንዳመጣው አስወጣለሁ በማለት እየፎከረች ስለነበረ አባባ እንግዲህ እስኪ እናያለን በማለት ዝም እንድትል ያደርጓታል። ቲና በዚሁ አላበቃችም። አሁንም ቢሆን ኤደንን ካፌ የጠራቻትና ይኸውልሽ ዳኒ ማለት ህይወቴ ነው፣ ስለዚህ እባክሽ ተይልኝ ብላ መለመን ጀመረች። እባክሽ ልለምንሽ ዳኒን ተይልኝ። አልገባኝም እንዴት? ይኸውልሽ ኤደን ዳኒ ማለት በጣም ብዙ ጊዜያቶችን ያሳለፍን ሲሆን እንዲሁም ደግሞ ደካማ ጎኔ ነው በማለት ለኤደን ኑዛዜ ታቀርባለች። ኤደንም እንዴ እንጀራ እኮ አይደለም ማካፍልሽ፣ ሰው ነው ፍቅር ነው። ስለዚህ ፍቅር ደግሞ ሊካፈልም አይችልም እና ይቅርታ አዝናለሁ። ቢገባሽ በመካከላችን የገባሽው አንቺ ነሽ፣ ስለዚህ ከህይወታችን መውጣት ያለብሽ አንቺ ነሽ በማለት ትነግራታለች። ዳኒን እኮ የማውቀው ገና ከአንቺ በፊት ነው አሁን አይደለም። ስለዚህ አንቺ ከምታውቂ በላይ እኔ ስለማውቀው ይህንን ነገር ልትናገሪኝ አይገባም። በተለይ ደግሞ ከማን ጋር ደስተኛ እንደሚሆን አይተሻል። ከአንቺ ጋር ነው ወይስ ደግሞ ከኔ ጋር? ከኔ ጋር ሲሆን በጣም ሰላም እንዳለውና ደስተኛ እንደሆነ ይናገራል። ከአንቺ ምን አስነጋሹ? ስለዚህ ከአንቺ ጋር ፍቅር አትሆን የመጣው ወደ እኔ ትላታለች። ትሁት ይበልጥ እያማረባት መጥቷል። ለኤደንም ፍቅር እንደያዛት ስለነገረቻት እንዲሁም ደግሞ አባባንም ስታማክረው ነበር። አባ እኔ አሁን ፍቅር ቢይዘኝ ምን ታደርጋለህ በማለት ጠየቀችው። አባባም እንግዲህ ድል ባለ ሰርግ እንደሚድራትና እንደሚደግስላት ካሳወቃ በኋላ እሺ በማለት ፈገግ አለች። አባባም እንግዲህ ድል ያለ ሰርግ እንደሚደግስላት ከነገራት በኋላ ማፍቀር ጥሩ ነው፣ እሺ እኔ ለማይፈቅሩ ሰዎች እደሰታለሁ፣ ግን ለማይፈቅሩ ሰዎች ደግሞ በጣም አዝናለሁ ይላል። ፍቅር ማለት ጥሩ ነው፣ ደስ የሚል ነገር ነው እና በርች እሺ አባ በማለት እንግዲህ ትሁትም ወደ ኪችን ተመለሰች። ወዲያውኑ ኤደን ተከተለቻትና እና ትሁቴ ታዲያ እንድ ልታረግ ያሰብሽ ልነግርህ ነው ትላታለች። ለካሌብ ምን ሆን ፍቅርሽን? አይ እኔ እንደዛ አላሰብኩም፣ ያሰብኩት ከራሴ ጋር መኖር ነው፣ ስለዚህ ለማንም አልናገርም ትላለች። እንዴ ካልነገርሽው በምን ሊያውቅ ይችላል? በቃ ከራሴ ጋር እኖራለሁ። ይኸውልሽ ትሁቴ ይልቅ አንዷ መታላ ፍዛት ታድርግሽ ብነግረው የተሻለ ነው በማለት ምክሯን ለገሰቻት። ይሻላል ብለሽ ነው? አዎ። ወዲያውኑ ዳኒ ተከተላቸው። ሴቶች ምን እያወራችሁ ነው ተሰብስባችሁ? አይ ምንም። ይኸውልህ እንደውም ናስኪ ዳኒ ምከራት። ምን መሰለ ትሁቴ ፍቅር ይዞኛል እያለች ነው እና ምን አይነት ፍቅር እንደሆነ ንገሪኝ። ከሰው ነው አለችው። ምከራት እስኪ አንዳንድ ነገሮችን። ይኸውልሽ ትሁት ስላፈቀርሽ ደስ ብሎኛል። እንኳን ደህና መጣሽ ወደኛ ህይወት። እና ደግሞ ወንዶች ስንባል ያፈቀሩንን ሰዎች አወድሃለሁ እንደዚህ ተብለን ስንነገር ደስ ይለናል እና በፍጥነት ተናገሪ ይላታል። እሷም አይ በማለት ደነገጠች። በይ እንግዲህ ያው ዳኒ እንደመከረች ነው እኔም እንዳልኩሽ ነው ብለው ውጥት ይላሉ ሁለቶችም። ወዲያውኑ ዳኒ ወደ ሳሎን ሄድና እናንተ ቲቪታ ያላችሁ አይደለ እዚህ አለም ቀልጣ ይላል። ምን ተፈጠረ? ይኸውላችሁ ትሁት እኮ አፈቀረች አባባ እኔ ሰምቻለሁ ይላል ዳኒ። ዜናውን ያበስራቸዋል። ካሌብ ማንን ነው በማለት ጠየቀ። አላወኩም የሰውየው ማንነት ግን ፍቅር ይዟታል። እሺ በማለት ካሌብ ዝም በማለት እንግዲህ ትሁት ወደ ሳሎን ስራ ወደ ስራ ስመጣ ይኸውልሽ ትሁት ይሄን ሀብል ለምትወጂው እና ለምታፈቅረው ሰው ስጩ በማለት ስጦታ ይሰጣታል። ምን ማለት ማን ነገረ?
እንዳፈቀርሽ ሰሙ እና ማንነቱን አላወቅኩም እንዴ? አይ አላወቅኩትም። በቃ እሺ በማለት ሀብሉን ትቀበለዋለች። ወዲያውኑ እንግዲህ ከተቀበለችው በኋላ ደስ ብሏት ወደ ስራዋ ተመለሰችና ተከታትሏት ገባ። ይኸውልሽ ትሁት ፍቅር ማለት ጥሩ ነው እና ንገሪው ይላታል። ኤደንም እንግዲህ ትሁትን እንዲያገባትና እንዲመክራት የሆነ አጋጣሚ ፈጥራ እንዲቀርባት እየሞከረች ነው። ፍቅር ማለት በቃ ከልብ ያለች ነው። ትዳርን የምትመሰርተው ከልብ ነው። ስለዚህ በወረቀት የሚሰምር ነገር አይደለም እና አስብበት ትለዋለች። የትሁትና የኤደን ፍጥጫ አልቆ ትሁትና ቲና ጀምረውታል ፍጥጫውን። ኤደን ባሌ ምን አስመክተሽ ነው ግን ከአንቺ ጋር የሆነው ትላታለች። ትሁትም ማለቴ ቲና እኔ ወደዋለሁ ትላለች። እንግዲህ ኤደን ባሌ መቼም በእንጨት ማይነካሽ እንደው ምናልባት በዚህ ሰይጣን እጅሽ የሆነ ነገር አስነክተሽ ካልሆኑ በማለት ነው እንግዲህ ያቀመጠችባት። እንግዲህ ሴቶች ተፋጠዋል በአንድ ወንድ የተነሳ። እንግዲህ አሁንም ቲና በቃ የውጭ ካርድ መጣላቸውና እራት ተገብዛቸዋል በማለት አባባ ለሁሉም ያከፋፍላቸዋል። ቲና የላትም። በዚህ የተነሳ በጣም ተረበሸች። እኔ ሳለች አንቺማ ቤተሰባችን አይደለሽም፣ በቃ ጨለለች። ሁሉም ተቀበሉ፣ እሷ ቀረች። ይሁን እንጂ ተመልሳ መጣችና ቆይ አባባ ምን አርጌ ነው ክፉ የምታረገኝ? ለምን ነው ማለትም ቀጠለችው። ምን አረጌ ነው አላቸው። ቆይ አንቺ ማላስታውስ ነው የሚመስልሽ? ምን አለ ያኔ ውልጀር ላይ አርጌ ባሰቃየሁ አለችው። አባባ እንደዚህ ስትለው ሁሉን ነገር ይዘረዝርላታል። እሷን ባለችበት ኮምሽሽ ብላ ቀረች። ፊቴ ላይ ውሃ ስትደፊብኝ የነበረውን ወይስ ከዳኒ ጋር ስታደርግ የነበረውን የቱን ልዘርዝር በማለት ያስደነግጣታል። ዳኒ ኮምሽሽ ብሎ ቀረ። የዛሬው ቪዲዮችን እንግዲህ ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።